ጸልየህ ልታደርገው ትችላለህ። ምክረ አበው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸልየህ ልታደርገው ትችላለህ። ማልዶ ቤተ ክርስቲያን ተሳልሞ ወደ ሥራ የሚሄድ አንድ መንፈሳዊ ሰው በጉዞው ከሌላ መንገደኛ ሰው ጋር ይገናኛል። ጥቂት እንደተጨዋወቱ ይህ በመንገድ ያገኘው ሰው ከደረት ኪሱ የሲጋራ ቧኩ በማውጣት አንዱን መዞ እንዲወስድ ይጋብዘዋል። ያም መንፈሳዊ ሰው አይ ይቅርብኝ ሲል እምቢታውን ገለጸ። ባለ ሲጋራውም ኃጢአት ነው ብለህ ስላሰብክ ነው እምቢ ያልከኝ። ማጨስ እኮ ከአስጨናቂዋ ሕይወት ፋታ ለመውሰድና ራስን ዘና ለማድረግ ይረዳል። ግድ የለህም አንዱን ሞክር እያለ ሊያግባባው ሞከረ። በመጨረሻም መንፈሳዊ ሰው ግድ የለም ለኔ ይቅርብኝ፣ ባይሆን አንተ ይጠቅመኛል ካልክ በቃ ሲጋራውን ከመለኮስ በፊት አንድ አባታችን ሆይ ጸልይና ጀምራለሁ። በዚህ ጊዜ ያ መንገደኛ ደንግጦ እንዲህ ሲል መለሰ፣ ጸሎት ጸልየማ እንዴት እንዲያደርጋለሁ አለ። በጸሎት ልትጀምር የማትችላቸው ማናቸውም ነገሮች ለአንተ መልካም አይደሉም። በልብህ ኃጢአት እንድታደርግ የሚገፋፉ ክፉ ሐሳብ ሲመጣ ይህን ጸልዬ ማድረግ እችላለሁ ብለህ ራስህን ጠይቅ። ከጸሎት ጋር የማይጣጣም ከመሰለህ እርሱ ኃጢአት ነውና ተወው። ጸልዩ። የሚዘሙት ጸልዮ፣ የሚሰርቅ ጸልዮ፣ ባልንጀሮ የሚሳደብ ጸልዮ፣ በወንድሙ ላይ ክፉ የሚያደርግ ማን ነው? ዲያቆን አቤል ካሳሁን። ነቢያት መጻሕፍትን ጻፉ፣ ቀጥሎም በተግባር ላይ ያዋሏቸው አባቶቻችን መጡ። ከእነርሱ በኋላ የመጡት ደግሞ በቃላቸው አጠኗቸው። ከዚያም ሳይጠቀምባቸው በመደርደሪያዎቹ ያስቀመጣቸው የዛሬው ትውልድ መጣ። ዜና አበው። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ኃጢአት የሚሰራው በኃጢአት ደረጃ ነው። መጀመሪያ በልብ፣ ከዚያ በገጽታ፣ ከዚያ በቃላት፣ በአራተኛ ደረጃ በተግባር ነው። ክፉን በክፉ ያለመመለስ የተባለው አራተኛው ደረጃ ነው። ልብህን ንጹሕ ካደረከው ገጽታ ውስጣዊውን ክፉ ስሜት አይገልጠውም። ወደ ገጽታ ከወጣህ በንግግርህ ላለመወጣት ታገለው። ከአቅም በላይ ሆኖ ለመናገር ከጀመርክም ክፉ በክፉ ተግባር ከመመለስ በፊት ንግግርህን ቁረጠው። አባ ጵረም። ሰውነታችን ያለ እስትንፋስ መኖር እንደማይችል ነፍሳችንም ፈጣሪዋን ሳታውቅ ሕያው ሆና ልትኖር አትችልም። የነፍስ ሞቷ እግዚአብሔርን አለማወቅ ነውና። ቅዱስ ባስልዮስ። ሀብታምን ዕድለኛ ድሃን ደግሞ ዕድለቢስ ብለን መጥራት እንደሌለብን ከአልዓዛር እንማር። እውነቱን ለመናገር ግን ባለጸጋው ጥቂት ንብረቶችን የሚፈልገው እንጂ ብዙ ንብረቶችን የሰበሰበው አይደለም። ድሃ የሚባለው ደግሞ ምንም ንብረት ሳይኖረው ብዙ ፍላጎቶች ያሉት ነው። የሀብትና የድህነት መገለጫውም ይህ እንደሆነ ልናውቅ ይገባናል። ለብዙ ነገሮች የሚስገበገብና የሁሉንም ሀብት በእጁ ያስገባውን ሰው ብትመለከቱ እንዲህ አይነቱ ሰው መጨረሻው ድሃ ሰው መሆኑን እወቁ። በአንጻሩ ምንም ባያገኝ እንኳን ጥቂት ፍላጎቶች ያሉትን ሰው ብትመለከቱ እንዲህ ያለውን ሰው የባለጸጎች ሁሉ ባለጸጋ አድርጋችሁ ቁጠሩት። ድህነትንና ሀብታምነትን በአንድ ሰው ውጫዊ መገለጫ መጠን ሳይሆን እንደ አእምሮአችን ሚዛናዊነት ማስቀመጥ ልማዳችን አድርገነዋል። በቅምጥልነት ቢደሰትና በወንዞችና በምንጮች አጠገብ ቢኖር እንኳ ሁልጊዜ የሚጠማን ሰው ጤነኛ ነው ብለን አንጠራው። በባለጸጎችን ዘንድ ያለው ልክ እንደዚህ ነው። የሌሎች ሰዎችን ንብረት ለማግኘት ሁልጊዜ የሚጓጉና የሚጠሙ ሰዎችን ጤነኞች ብለን አንጠራቸው። እንደዚህ ያሉ ሰዎች
የተትረፈረፈ ነገር ቢያገኙ እንኳ ይረካሉ ብለን እንዳናስብ። አንድ ሰው የሰዎችን ሁሉ ንብረት ለራስ አድርጎ እየወሰደ የራሱን ስስት መቆጣጠር ካልቻለ እንዴት ባለጸጋ ሊሆን ይችላል? ነገር ግን ዓይኖቻቸውን ከሌሎች ንብረት ላይ ሳይጥሉ ባላቸው ረክተውና የራሳቸው በሆነ ንብረት ደስ ተሰኝተው የሚኖሩት እነዚህ ሰዎች የድሆች ሁሉ ድሃ ቢሆኑም የባለጸጎች ሁሉ ባለጸጎች ናቸው። በሌሎች ንብረት ላይ ምንም አይነት ፍላጎት የሌለውና ራሱን በመቻሉ ደስተኛ የሆነው ሰው የባለጸጎች ሁሉ ባለጸጋ ነው። ቅዱስ ዮሐንስ አፈወርቅ። መንፈሳዊ ጥበብን የምትወድ ነፍስ ዘወትር እግዚአብሔርን ታመሰግናለች። ሰው ሆይ ሰዎች ክፉ ነገር ሲያደርሱብህ እግዚአብሔርን አመሰግን። ያን ጊዜ ክፉ መልካም ይሆንልሃል። እንዴት ብለህ የጠየቅከኝ እንደሆነም በደልን የሚፈጽመው ክፉ ነገር የሚቀበለው ሳይሆን ክፉ ነገር የሚያደርሰው ሰው ነውና ብዬ በእውነት ያለ ሐሰት እመሰክርልሃለሁ። ስለዚህ ዘወትር አመስግን፣ እግዚአብሔርን አመስግን። ብትታመም እግዚአብሔርን አመስግን። ሀብት ንብረት ብታጣም እግዚአብሔርን አመስግን። በሐሰት ቢከሱም እግዚአብሔርን አመስግን። እንደነገርኩህ ተጎጂዎቹ ክፉ ተቀባዮች ሳይሆኑ ክፉ አድራጊዎች ናቸውና። ቅዱስ ዮሐንስ አፈወርቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።